Asciugatese, doce. وين كم دون دبابة يا مان؟ أنت كذا يا كذا. أنت كذا. برج مبرته እና አዶናይ እንኳን ደህና መጣ። ደስ ብሎኛል። ውብቷ ወላይታ ሶዶ ድረስ የስ አንተ ምርጥ የጦና ልጅ አባታችን የጦና ሀብት ወዳለበት ቦታ ቀጥታ አቅጣጫ እየመራን ነውና ደርሰናል። ልንደርስ ጥቂት ትቀራለችና እንወዳለን። እኔም ወዳቸዋለሁ። ዋው አቤት ግርማ ሞገስ እና እንዱንበት ተያሳይ ወላይታ ሶዶ ከተማና ኑሻይ ካጦና ጋገናይ አዶናይ ይዳጋ ሲባለ ክድደ ወላይታ ሳይ ኦላዮ ከገ ኦላልቻራ ልሉ እየነዳችሁ ወይ ስለምታከብሩኝ አከብራችኋለሁ። አሽመቴን እንሸኘዋለን። በፍጥነት እንሸኘዋለን። አንድ ጊዜ የፖሊስ አባላት እባካችሁ ያው የዘመኑ የወጣቶች የቲክቶከሮች የሶሻል ሚዲያ አብዮት ዘመን ስለሆነ እናመሰግናቸዋለን። ይሄን ልጅ በተለይ አዶናይ ባካችሁ አጨብጭቡና በደንብ አድርጋችሁ አመስግኑት። ለወላይታ በጣም ትልቅ ድጋፍ እየሰጠ ቱማ ኬፔ ከረቶስ አዶናይ ኢስሮስ ቢዳቶ ሸገራ ሉና አቶሌታ ብሎ ጉንጓ ኬፔ ከረቶስ ሎዳን ሶማ ዋያሊታ አጨቲ የዚህ ቦንቿን አመለ ኮልሰና ነው ቹስ ዶክተር ማኪስ ዋኮል ካንተናው ሎዳን ታኪጊ ያያሊታ ሞና Thank you so much. Salam. Adonai weko mata daba yekana behalaisi weka soto istemia ambassador Adonai asusaro ya mata Ada. Kani yekarate na. Just everybody gonna አንዴ እንደዚህ በላችሁ። ሻካ የኢትዮጵያ እዛ ጋር ጋና ስፒድ ካሜራማናችን ላይ ፕሌኑ እየተከፈተ ነው። እንዳትወጣ ተጠንቀቅ። እየታየ ነው። ይታያል። አንተ አትታይ። ንገረኝ። እሺ ወዬ እኔም እወዳቸዋለሁ። ባላንስ አድርገው ጎበዝ። አሪፍ። ኧረ ያቆም። አንተ ቆም። እኔ አንብቤ ዶሴይስ
አሹገቴስ ጋይስ አሁን እንግዲህ ያው ወደ ንጉስ ጦና ቅርስ እየደረስን ነው። ማክሰኞ ነው የተመረቀው፣ ያለፈው ሳምንት ማክሰኞ። በይታ ማክሰኞ ተገኝተናል ማለት ነው። የሚገርም ቀን ነው የሚሆነው። ይኸው ከአይሾ ኢትዮጵያ ጋር ነኝ ያለሁት። ኢንተርናሽናል የምንሆንበት ቀን ዛሬ ነው ጋይስ። ብዙ ቭሎጎች ጠብቁ። እወዳችኋለሁ። ሌትስ ጎ ባም ጋይስ። እንደዚህ አይነት ልብስ አይቻል አቅም የባህላዊ ልብስ ተመልከቱት። ይህ ጦር ነው። ከዛ ደግሞ ጋሻ አለው። እዚህ ጋር ደግሞ there's a crown የንጉስ ክራውን ማለት ነው። እዚህ ጋር ደግሞ ምን ይላል እስኪ አንብቡት በእናታችሁ። አዶናይ ይላል አዶናይ። ከዛ ደግሞ there's a crown ሌላ ደግሞ የንጉስ ኮፍያ አለ። የንጉስ ኮፍያ ነው የሚባለው። ልግደሽ እስኪ ለውጡን እናያለን። ሱሪ ይህ ነው የማደርገው፣ የላይኛው ይሄ አደርጋለሁ። ምን እንደሚመስል አብረን እንየው ጋይስ። ይኸው አስገባው ወዳቸዋለሁ። አንዴ ናምጣ ኧረ ቆይ እንዳትወድ ወዳቸዋለሁ ሁላችሁ ወዳቸዋለሁ። ነገ እንገናኛለን። ነገ ወይዬ ነገ ንጉሱ የሚይዘው ጋሻና ጦር ነው። ይህ ጋሻ ነው አይደል? ጋሻ የሚሰራው እንግዲህ ከዘንዶና ከአዞና ከጉማሬ ነው። ይሄኛው ደግሞ የሚዋጋው ማለት ነው። በጣም ነው የሚገርመው። መጫሚያ ይባላል። ይገባል እንጂ አይወጣም። አዶ ጋይስ ይንግ መተናል። ያገሬ ልጆች መተናል። አሽገቴስ ጎበዝ አቤት ልሉ እየነዳችሁ ወይ? የለም ሰቅር የለም፣ ፍቅር ብቻ ነውና አዲስ በርታለች ይላል። በራች መብራቱ እና አዶናይ እንኳን ደህና መጣ። ደስ ብሎኛል። ውብቷ ወላይታ ሶደር ነሽ። የስ አንተ ምርጥ የጦና ልጅ አባታችን የጦና ሀብት ወዳለበት ቦታ ቀጥታ አቅጣጫ እየመራን ነውና ደርሰናል። ልንደርስ ጥቂት ትቀራለችና እንወዳለን። እኔም ወዳቸዋለሁ። ዋው አቤት ግርማ ሞገስ! የተማርኩት አንድ ነገር ላስተምራችሁ ፈልጋለሁ። ኦኬ 20 ዓመቴ ያለው አስታውሳለሁ። ውስጤ ላይ በጣም ብዙ ጭንቀት ነበረኝ፣ በጣም ብዙ ድብርት ነበረኝ። ተስፋ ቆርጬ ነበር በህይወት። ግን በማን ነው ተስፋ ያልቆረጥኩት? በእግዚአብሔር ተስፋ ካልቆረጣችሁ ህይወታችሁ በቅጽበት ነው የሚቀየረው። አንድ ቀን አያስፈልግም፣ አንድ ወር አያስፈልግም። ተስፋ ብቻ ይሁን፣ እምነት ብቻ ይሁን፣ ህይወታችሁ ይቀየራል። ወጣችኋለሁ። ስለምታከብሩኝ አከብራችኋለሁ። አሽመቴን እንሸኘዋለን። የፖሊስ አካላት እባካችሁ የፖሊስ